Alright ብሩክ እስኪ ቤት ገዛሁ በለኝ። I bought the house. ኦኬ ቤቱን ገዛሁት በለኝ እስኪ። I bought house. alright ብርጭቆ ውስጥ ያለው ውሃ ቆሻሻ ነው በለኝ። The water in the glass is dirty. alright እናንተም ተሳስታችሁ ከሆነ መጨረሻ ቪዲዮ ላይ ግልጽ ነው የሚሆንላችሁ። alright ስለዚህ ዛሬ የምንማረው a and the ምንድን ናቸው፣ የት ነው የምንጠቀማቸው፣ የትስ ነው የማንጠቀማቸው የሚለውን ሁሉንም ጽድት አድርጌ አስተምራችኋለሁ። እናንተ ብቻ ፎከስ አድርጋችሁ እስከ መጨረሻው ድረስ ተከታተሉ። alright let's get started. alright good እዚህ ጋር a and the አለ right መጀመሪያ a እና and ምን ማለት ናቸው? alright first they mean one አንድ ማለት ናቸው። alright እና አንድ ምንድን ናቸው? አንድ ማለት ናቸው። alright ከምን በፊት ነው የምንጠቀመው? ከምን በፊት ነው የምንጠቀመው? እና አንድ exactly ከስንት በፊት ነው የምንጠቀመው? ስንት በስንት ይከፈላል? በሁለት ምንና ምን? ናውን እሱማ ስም ነው ራሱ። ኤግዛክትሊ ነው። ካውንተብል ናውንስ ራይት። የሚቆጠርና የማይቆጠር ስም አለ ራይት። ሶ ሂር ካውንተብል እና አንካውንተብል ናውንስ ራይት። የሚቆጠርና የማይቆጠር ስም አለ። ስለዚህ ኤና አን የምንጠቀመው ከሚቆጠር ስም በፊት ሲሆን ማለት ነው ራይት። አራት የሚቆጠር ስሞችን እንውሰድ መጀመሪያ። እንዲሁ መጽሐፍ አይደለም፣ መጽሐፍ፣ ቤት፣ ብርቱካን እና ዝሆን። ግድ ኦልራይት። ስለዚህ እነዚህ አራቱ ካውንቴብል ናውንስ ናቸው ራይት። 1 2 3 4 ብለን እንቆጥራቸዋለን ራይት። ስለዚህ ኤና አን አንድ ማለት ናቸው ብለናል። የሁለቱ ልዩነት ምን ይመስላል? ሁለቱም አንድ ማለት ናቸው ራይት። ልዩነቱ ምን ይመስላል? ገስ just say something I got you. what about you buddy? እሺ here የምንጠቀመው a የምንጠቀመው before consonant sounds ስሙ በኮንሶናንት ድምፅ የሚጀምር ከሆነ ማለት ነው alright። አን የምንጠቀመው ደግሞ before vowel sounds alright በአናባቢ ድምፅ የሚጀምር ከሆነ ማለት ነው። what are vowels? እነማን ናቸው የእንግሊዝኛ አናባቢዎች? vowels a e i o u exactly። ስለዚህ በእነዚህ የሚጀምር ድምፅ ከሆነ ምን እንጠቀማለን? አን እንጠቀማለን፣ አንድ ከሆነ ማለት ነው። ከዚህ ውጭ ያሉት ምን ይባላሉ? ኮንሶናንት ይባላሉ። ምን ይባላሉ? ኮንሶናንትስ ይባላሉ። ተነባቢ ናቸው ራይት። እነማን ናቸው? ቢ ሲ ዲ ኤፍ ጂ ምናምን ነገሮች ናቸው ማለት ነው። ስለዚህ በዚህ ማወቅ እንችላለን። ስለዚህ ጋር ቡክ የሚለው ቃል በምን ድምፅ ነው የሚጀምረው? በቫውል ነው ኮንሶናንት ነው የሚጀምረው? በኮንሶናንት ነው አይደለ? ብ የሚል ድምፅ ነው ያለው። ስለዚህ ምን እንጠቀማለን? እዚህ ጋር ኤ እናስገባለን ማለት ነው። ኤ ቡክ አንድ መጽሐፍ ማለት ነው ራይት። እዚህ ጋር ሃውስ ይላል። ሃውስ በምንድን ነው የሚጀምረው? ድምፁ በኮንሶናንት አይደለ? ህ የሚል ድምፅ ነው ያለው ራይት። ስለዚህ አንድ ቤት ከሆነ ምን እንጠቀማለን? ኤ ሃውስ አንድ ቤት ኤግዛክትሊ። እዚህ ጋር ግን ኦሬንጅ ይላል። በምን ድምፅ ነው የሚጀምረው? በቫውል ድምፅ ነው የሚጀምረው ራይት። ኦ አለ አይደለ? ኦ የሚል ድምፅ ነው ያለው። ስለዚህ ኤ ኦሬንጅ ልበል ወይንስ አን ኦሬንጅ ልበል? አን ኦሬንጅ ልበል ቢካዝ በቫውል ድምፅ ስለጀመረ ማለት ነው። ስለዚህ እዚህ ጋር አን ላለው አን ኦሬንጅ አንድ ብርቱካን። ይጋሪት ናይስ። እዚህ ጋር ደግሞ ኤሌፈንት ይላል። ኤሌፈንት በምንድን ነው የሚጀምረው? አጌን በቫውል ድምፅ ነው የሚጀምረው አይደለ? ስለዚህ እዚህ ጋር ኤ ልበል አን ልበል? አን ዳስኮ አን ኤሌፈንት። ኢዝ ኢት ክሊር? ናይስ። አንድ ሁለት ቃል ልጨምር እስኪ እዚህ ጋር ዩኒክ ፐርሰን እና አነስት ውመን ይላል።
ኦኬ እዚህ ጋር ምን ልበል? ኤ ልበል ወይስ አን ልበል? ለምን? ዩ እኮ ነው እዚህ ጋር ኤ ያ እዚህ ጋር ዩ እኮ ነው ራይት? እዚህ ጋር ዩ ነው። እዚህ ጋር ደግሞ ቫውል ዩ አለ አይደለ? ስለዚህ አን ዩኒክ ልበል ራይት? ለምን? ዋይ? ኦኬ ናይስ። እዚህ ጋር ዩ ምንም ቫውል ቢሆንም ግን ድምፁ ምንድነው? ኮንሶናንት ድምፅ ነው ያለው ራይት? ዩ ድምፅ ነው ያለው። የዩ ድምፅ ስላለው በሌተር ሳይሆን በድምፅ ነው ህጉ የሚሰራው ማለት ነው ራይት? ስለዚህ እዚህ ጋር ነው የምንለው ዩኒክ ፐርሰን ነው የምንለው ማለት ነው። ዩኒክ ፐርሰን ድምፁ ዩ ስለሆነ ይጋሪት። እዚህ ጋር ደግሞ አለ ሆነስት ውመን ይላል። ኤች ነው አለ አይደል? በኤች ነው የጀመረው ራይት? ምን ልበል እዚህ ጋር ኤ ልበል አይደለ? ለምን? ኤች እኮ ነው በአምስቱ አልጀመረም እኮ። ለምን ኤች አይነበብም? that's what I'm saying alright። እዚህ ጋር ኤች ምንድነው? ሳይለንት ነው alright። ሳይለንት ሌተርን ባይ ዘ ወይ ከኤ እስከ ዜድ አዲስ ቪዲዮ ሰራላችኋል alright። ስለዚህ ኤች ስለማይነበብ ሆነስት ብለን አይደለም የምናነበው አነስት ብለን ነው የምናነበው። ስለዚህ አነስት ስለሆነ እዚህ ጋር አን ነው የምንጠቀመው። አን አነስት ውመን ነው የምንለው alright። ስለዚህ ጋር ፎከስ የምናደርገው በሌተር በቃላቶች ሳይሆን በድምፁ ነው ኤና አንን የምንጠቀመው ማለት ነው። ኢዝ ዛት ክሊር? ፋንታስቲክ። ስለዚህ እዚህ ጋር ሁሉም አንድ ማለት ናቸው alright። አንድ መጽሐፍ፣ አንድ ቤት፣ አንድ ኦሬንጅ ማለት ነው። የሁለቱ ልዩነት ግልጽ ነው ራይት? ግድ። አሁን እዚህ ጋር እስኪ ዘን እናስገባበት። ዘን እናስገባበት። ኤ ቡክ ደ ቡክ አንድ መጽሐፍ። ደ ቡክ ምን ማለት ነው? መጀመሪያ what does it mean? the book ስል the መጽሐፉ ራይት? ኤ ቡክ ስልስ መጽሐፍ። ናይስ። ስለዚህ ልዩነቱ ምንድን ነው? what do you think ልዩነቱ? ናይስ። እዚህ ጋር the book ካልን ምንድን ነው? it's definite article it's known ይታወቃል ማለት ነው። መጽሐፉ እኔ እናንተ እናውቀዋለን። እዚህ ጋር ግን ኤ ቡክ ካልኩ ምንድነው? መጽሐፍ፣ አንድ መጽሐፍ። ከመጽሐፍቶቹ መካከል የሆነ አንድ መጽሐፍ አይታወቅም፣ ኢንዴፊኒት ነው ማለት ነው። ኢዝ ክሊር? ስለዚህ ለማይታወቅ ነገር ኤ ቡክ እንላለን፣ ለሚታወቅ ደግሞ ስፔሲፊክ ከሆነ ደግሞ ዘ ቡክ እንላለን ማለት ነው። ኤግዛምፕል እንሰራዋለን ልዩነቱን ብቻ እንይ ብለን። ኦኬ ዘ ቡክ። እዚህ ጋር ኤ ሃውስ ምን ማለት ነው? ቤት። ምን አይነት ቤት? የሆነ ቤት። ኤኒ ሃውስ ናት ስፔሲፊክ፣ አይታወቅም። በቃ የሆነ ቤት። ግን ቤቱ ማለት ከፈለግንስ the house right? ቤቱ ማለት ስንፈልግ the house እንላለን። እሺ an orange አንድ ብርቱካኑ ማለት ከፈለኩኝስ የሚታወቅ ከሆነ the orange ብርቱካኑ right? that's good። an elephant ምን ማለት ነው? አንድ ዝሆን ማለት ነው። አይታወቅም። ግን ዝሆኑ ካልኩኝስ የሚታወቅ ከሆነስ the elephant right? the elephant alright። አሁን ሁለቱ ግልጽ ነው አይደለ? ናይስ። አሁን ኤና አንን መቼ ነው የማንጠቀመው የሚለውን አሳያችኋለሁ ማለት ነው። alright መቼ ነው የማንጠቀማቸው? ኦኬ እዚህ ጋር ደግሞ አንካውንቴብል 4 ቃል እንውሰድ አይደለ? የማይቆጠሩ 4 ስሞች እንውሰድ። እስኪ ንገሩኝ። ውሃ ሹገር አለ፣ ዋተር ውሃ፣ ገንዘብ ሞኒ፣ ወተት ሚልክ፣ ምክር አድቫይስ። ናይስ አድቫይስ አለ። ስለዚህ እነዚህ 4 ቃላቶች ምንድናቸው? አንካውንቴብል ናውንስ ናቸው፣ አይቆጠሩም። ራይት እዚህ ጋር ኤና አንን መጠቀም እችላለሁ? አልችልም። ኦኬ ኤና አንን መቼ ነው የምንጠቀመው? የሚቆጠር ስም ሆኖ አንድ ሲሆን ሲንጉላር ናውን ሲሆን። ኦኬ አንድ ማለት ስለሆኑ
አንድ መጽሐፍ ለሚቆጠር ነገር ነው። ለማይቆጠር ነገር ግን እዚህ ጋር ኤና አንን አንጠቀምም። ኦኬ ኤ ዋተር ማለት እንችላለን? ኤ መኒ ማለት እንችላለን? አንችልም፣ አንጠቀማቸውም እዚህ ጋር ማለት ነው። ግን ዘን መጠቀም ግን እንችላለን የሚታወቅ ከሆነ ኤግዛምፕል እንሰራበታለን በደንብ። እዚህ ጋር ውሃው ማለት ከፈለኩኝ the water ማለት እችላለሁ። ኦኬ ሶ ሂር ዘን ከሁሉም ጋር ኦኬ ሲንጉላር ሆነ ነጠላ ሆነ ፕሉራል ብዙም ሆነ uncountable የማይቆጠርም ሆነ ለሁሉም ዘን መጠቀም እንችላለን። as long as ምን እስከሆነ ድረስ ስፔሲፊክ እስከሆነ ድረስ በቃ እስከታወቀ ድረስ ማለት ነው። ኦኬ ኤንድ አንን ግን መቼ ነው የምንጠቀመው? ሲንጉላር ናውንስ በቃ ነጠላ የሆነ ስም ጋር ነው የምንጠቀመው አንድ ሲሆን ማለት ነው። ኢዝ ዛት ክሊር? ናይስ። ይሄ ነው። ሌላኛው ደግሞ የማንጠቀመው ብዙ ሲሆን ፎር ኤግዛምፕል መጽሐፉ ብዙ ቢሆንሳ መጽሐፍ ትበሉኝ እስኪ። ኤግዛክትሊ እዚህ ጋር ብዙ ከሆነ ኤስ ካለ ኤን አንጠቀምም። አንድ መጽሐፍ ከሆነ ኤ ቡክ እንላለን። ኤ አንድ ማለት ነው። ብዙ ከሆነ ግን ኤስን ስናስገባ ቡክ ስንል ኤን አንጠቀምም ማለት ነው። ኤ ቡክስ ይባላል። አንድ ብዙ መጽሐፍ አይባልም። ስለዚህ ፕሉራል ሲሆን አንጠቀመውም ማለት ነው። ኦልራይት ቤቶች በሉኝ እስኪ። ቤቶች እንዲሁ ቤቶች። ናይስ። አንድ ቤት ከሆነ ኤ ሃውስ እንላለን። ብዙ ቤት ከሆነስ ሃውስስ። ስለዚህ ኤ አንጠቀምም እዚህ ጋር ማለት ነው። ኤ ሃውስስ አንልም ማለት ነው። ኦኬ ብርቱካኖች ከሆነስ ኦሬንጅስ። ስለዚህ አንን አንጠቀምም፣ ብዙ ሲሆን አንጠቀመውም ማለት ነው። ዝሆኖች ከሆነስ ኤሌፋንትስ። ዝሆኖች ሲሆንም አሁን አንን አንጠቀምም ማለት ነው። ኢዝ ዛት ክሊር? ግልጽ ነው። አሁን ደግሞ ኤግዛምፕል ሰርተን በደንብ እናየዋለን ማለት ነው። ኦኬ ጉድ ኦልራይት። አሁን ደግሞ አረፍተ ነገር እናያለን። ዮ ባዲ እስኪ ቤት ገዛሁ በለኝ። ላይክ ቤት ገዛሁ። አይ ቦት ኤ ሃውስ። ቤት ገዛሁ። ዊች ሃውስ? ስለ ቤቱ ይታወቃል አይታወቅም? አንተ ስለገዛው ቤት እኔ አውቃለሁ? አሮን ነው። ስለዚህ እዚህ ጋር ቤት ገዛው ኤኒ ሃውስ አይታወቅም። የትኛውን ቤት እንደገዛ እኔ አላቅም ማለት ነው። ኦልራይት ጉድ። ግን ቤቱን ገዛሁት እኮ በለኝ እስኪ። ቤቱን ገዛሁት። አጌን አይ ቦት ዘ ሃውስ። ምን ማለት ነው ይሄ? በሪ ቤቱን ገዛሁት። So do I know about the house or not? ስለ ቤቱ አውቃለሁ ወይስ አላውቅም? አውቃለሁ። ቤቱን አሳይተኛል በፎቶ ወይም ሂጂ ምናምን አይቼዋለሁ ማለት ነው። alright ስለዚህ ለሚታወቅ ነገር the speaker እና listener የሚያውቁት ነገር ስናወራ then እንጠቀማለን ማለት ነው። exactly ግን ለማይታወቅ ነገር እንዲሁ ከሆነ ግን ምን እንጠቀማለን? a house ማለት እንችላለን። is that clear? nice ሁለተኛ ኤግዛምፕል እንስራ። ኦኬ ደውዬልህ ምን እያደረግክ ነው አልኩ። እያነበብኩ ነው፣ መጽሐፍ እያነበብኩ ነው በለኝ እስኪ። አም reading a book good። እዚህ ጋር ግን የረሳሁት ነገር ፕሮናውንስ እናደርገው። እዚህ ጋር ኤ ቡክ ማለት አይጠበቅብንም፣ አ ቡክ ነው የምንለው። እስኪ በሉ all of you a book በቃ a book that's cool right? so I'm reading a book ምን ማለት ነው? መጽሐፍ እያነበብኩ ነው። ስለ የትኛው መጽሐፍ እንደምታነብ እኔ አውቃለሁ ወይስ አላውቅም? መጽሐፉ ይታወቃል እኔ አውቀዋለሁ አላውቀውም? it's indefinite unknown ማለት ነው። ስፔሲፊክ አይደለም። ግን ምን እያደረግክ ነው ስለ መጽሐፉን እያነበብኩት እኮ ነው በለኝ እስኪ። አሁን መጽሐፉን እያነበብኩት ነው። I'm reading the book መጽሐፉን። do I know about the book or not? የትኛውን መጽሐፍ እንደምታነብ አውቃለሁ ወይስ አላውቅም?
አውቃለሁ የሚታወቅ መጽሐፍ ነው ማለት ነው። ወይ እኔ ሪከመንድ ያደረግኩ ነው ወይ ጊፍት የሰጠው ነው የገዛውልህ ነው whatever ብቻ መጽሐፉን አውቀዋለሁ ማለት ነው። ኢዚ ክሊር። ስለዚህ ለሚታወቅ ነገር the book እንላለን then እንጠቀማለን። ለማይታወቅ ነገር ደግሞ ከሆነ እና አንን እንጠቀማለን ማለት ነው። alright that's good እሺ አሁን ደግሞ ትላንት ማታ ፊልም አየን በሉኝ እስኪ። ትላንት ማታ ፊልም አየን። we watched እንበል ለፊልም watched a movie last night good ትላንት ማታ ፊልም አየን a movie nice። ስለዚህ ስለ ፊልሙ አውቃለሁ ወይስ አላውቅም? ኖ ኤኮ ነው ያልኩት አላውቅም። ኦልራይት የትኛውን ፊልም እንዳያችሁ አላውቅም ማለት ነው። ስለዚህ ኤኒ ሙቪ ነው ያያችሁት። አንድ መጽሐፍ ግን የሆነ አንድ ፊልም የሆነ ፊልም ነው ያያችሁት ማለት ነው። ግን ትላንት ማታ እኮ ፊልሙን አየነው ከሆነስ we watched the movie last night alright last night ምን ማለት ነው ይሄ? ትላንት ማታ ፊልሙን alright ፊልሙን አየነው እኮ። ስለዚህ ስለ ፊልሙ አውቃለሁ ወይስ አላውቅም? ፊልሙ ይታወቃል አይታወቅም? ዴፊኒት ነው ኢንዴፊኒት ነው? ዴፊኒት ነው። ኖውን ነው ስፔሲፊክ ሆኗል ማለት ነው። ኢዝ ዛት ክሊር? ፋንታስቲክ ናይስ። አሁን ደግሞ ብርቱካን በላው በለኝ እስኪ። አንድ ብርቱካን እንዲሁ ብርቱካን በላው። I ate an orange I ate an orange ምን ማለት ነው? ብርቱካን በላው። ብርቱካኑ ይታወቃል አይታወቅም? አይታወቅም። ኦልራይት ግን የሰጠኸኝን ብርቱካን በላሁት ከሆነስ I ate the orange you gave me alright you gave me የሰጠኸኝን ብርቱካን በላው። alright do I know about the orange or not? አውቃለሁ እኔ ነኝ የሰጠው። ብርቱካኑ ይታወቃል ማለት ነው። is that clear? cool nice አሁን ደግሞ then ከአንካውንቴብል ናውንስ ጋር እንዴት እንጠቀመዋለን የሚለውን አሳያችኋለሁ ማለት ነው። alright አሁን ደግሞ then ከአንካውንቴብል ናውንስ ጋር እንዴት እንጠቀመዋለን? alright እሺ ብርጭቆ ውስጥ ያለው ውሃ ቆሻሻ ነው በለኝ እስኪ። good the water in a glass is dirty nice so እዚህ ጋር the water ስንል ውሃው ስፔሲፊክ ነው ወይስ አይደለም? ይታወቃል። የትኛው ውሃ ነው ቆሻሻ? የትኛው ውሃ ነው? ግላስ ውስጥ ያለው ውሃ ነው ማለት ነው። ኦኬ ስለዚህ ለሚታወቅ ነገር ሲሆን the ብለን አንካውንቴብል ናውንስ ቢሆን እንጠቀመዋለን ማለት ነው። ኦልራይት ስለዚህ ብርጭቆ ውስጥ ያለው ውሃ ቆሻሻ ነው። ስፔሲፊክ ሆኗል። ኦልራይት ዴፊኒት ሆኗል ማለት ነው። ኦልራይት ጉድ ሁለተኛው ደግሞ አንተ ያመጣውን ወተት ጠጣችሁ ብለን ጀምር። she no drank already ጠጥተዋለች አይደለ? she drank the milk you ቦትማ የገዛኸው ነው ያመጣው brought call you brought nice እስኪ አንብቡት። she drank the milk you brought ምን ማለት ነው? what about you? nice አንተ ያመጣኸውን ወተት ጠጣችሁ። ስለዚህ የትኛውን ወተት ነው የጠጣችሁ? nice እኔ ያመጣሁትን ወተት ማለት ነው። ስለዚህ እዚህ ጋር ስፔሲፊክ ሆኗል ወይስ አልሆነም? ወተቱ ይታወቃል ወይስ አይታወቅም? it's definite ነው ማለት ነው። የሆነ ወተት አይደለም የጠጣችሁ፣ እኔ ያመጣሁትን ወተት ነው የጠጣችሁ ማለት ነው። ኦልራይት ስለዚህ definite ለሆነ ነገር the ብለን መግለጽ እንችላለን ማለት ነው። is that clear?
ናይስ። አሁን ደግሞ ያበደርኩትን ብር መለሰልኝ ኦር ሰጠኝ። ያበደርኩትን ብር አዎ፣ ግን ገንዘብ መመለስ ፔይድ ብለን መጠቀም እንችላለን። ኦልራይት ያ he paid me back the money የትኛውን ገንዘብ the money የትኛውን ገንዘብ ነው የመለሰልኝ? ያበደርኩትን the money ማበደር ምንድን ነው? lend ወደ ፓስት እንቀይረው lent። ስለዚህ him ይሆናል ማለት ነው። ክሊር? ስለዚህ he paid me back the money I lent him ምን ማለት ነው? ያበደርኩትን ገንዘብ መለሰልኝ። የትኛውን ገንዘብ ነው የመለሰልኝ? የትኛውን ገንዘብ ነው የሰጠኝ? ያበደርኩትን ገንዘብ። ስፔሲፊክ ሆኖ አልሆነም። ገንዘቡ ይታወቃል አይታወቅም? የመለሰልኝ ገንዘብ ይታወቃል ማለት ነው። ዴፊኒት ነው ማለት ነው። ኢዝ ዛት ክሊር? ስለዚህ እዚህ ጋር ገንዘቡ ይታወቃል ማለት ነው። ኦልራይት that's good። አሁን ደግሞ እናቴ የመከረችኝ ምክር ፈጽሞ አልረሳውም። እናቴ የመከረችኝ ምክር ፈጽሞ አልረሳውም በሉት እስኪ። I'll never forget ምክሩን that it's okay the advice my mom gave me alright። ስለዚህ እናቴ የመከረችኝ ምክር ፈጽሞ አልረሳውም። የትኛውን ምክር ነው የማረሳው? እናቴ የመከረችኝን ምክር ፈጽሞ አልረሳውም። ስለዚህ እዚህ ጋር ምክሩ ይታወቃል ወይስ አይታወቅም? በቃ ስፔሲፊክ ምክር ነው ወይስ አይደለም? ስለዚህ ስለ የትኛው ምክር ነው የማወራው? እናቴ ስለመከረችኝ ምክር ነው የማወራው ማለት ነው። Is that clear? Do you have any question? That's good. I hope ግልጽ እንደሆነ ተስፋ አደርጋለሁ። ማንኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልን። ቪዲዮ ሰራላችኋለሁ። በኦንላይን መማር የምትፈልጉ ተማሪዎች ካላችሁ ደውሉልን። So this is Pure English Academy. Learn English the pure way. Adios.